ተማሪዎች ከሆናችሁና ከቤተሰብ ገንዘብ መቀበል የማትፈልጉ ከሆነ ወይ ስቲል ከመደርደሪያ ላይ ከሆነ የምትወስዱት በራሳችሁ መስራት መጀመር አለባችሁ። ተማሪ ሆኖ ገንዘብ መስራት ሲባል ሁላችሁም የምታነሱት ጉዳይ ምንድነው? ቤተሰብ አይፈቅድልኝም፣ ክላስ አለብኝ ነው። ትክክል ናችሁ። እኔም ለመጀመሪያ ጊዜ ገንዘብ መስራት የጀመርኩት 3ኛ ዓመት ዩኒቨርሲቲ ተማሪ እያለሁ ነበርና ቤተሰቦቼ አልፈቀዱልኝም ነበር። አርፈ ተማር፣ ገንዘብ እንጨምርልሃለን ሁላ ብለው ነበር። ግን የዛኔ ተደብቄ በመስራቴ ከዩኒቨርሲቲ ግራጁዌት ሳደርግ አንደኛ በ3.4 ነው ግራጁዌት ያደረኩት፣ ሁለተኛ ግን ወዲያው የራሴ ካምፓኒ መስርቼ መስራት ይያለሁ። ለራሴም ብቻ ሳይሆን ለቤተሰቦቼም ጠቅም ያለኝ። ከኔ ጋር አብረው ግራጁዌት ያደረጉ ሰዎች ኦልሞስት ለ1 ዓመት ያህል አብዛኞቹ ስራ አላገኙም ነበር። የሁላችንም ወላጆች ገንዘብ እንዳንሰራ ፈልገው ሳይሆን ከትምህርታችን እንዳንዘናጋ ስለሚፈልጉ ነው። ዛሬ በዚህ ቪዲዮ ተማሪዎች ሆናችሁ ትምህርታችሁን በማይነካ መንገድ ገንዘብ ልትሰሩባቸው የምትችሏቸውን 7 መንገዶች አሳያችኋለሁ። ከነዚህ 7 ውስጥ የመጨረሻው የኔ ፌቨራይት ነው። እስከ መጨረሻው አብራችሁ ይቆዩ። ለዚህ ቻናል አዲስ ከሆናችሁ ዮናስ ሞ እባላለሁ። ዩቲዩብ ላይ ቁም ነገር ለማየት የምትመጡ ሰዎች ከሆናችሁ ሰብስክራይብ በማድረግ ፋሚሊ ነው። የመጀመሪያው ፐርሰናል አሲስታንት ስራው ምንድነው? ለግለሰቦች አድሚኒስትሬቲቭ የሆኑ ሰፖርት መስጠት ነው። አይ ነው ፋንሲ ነገር ይመስላል። ቆይ ምን ማለት ነው ላስረዳችሁ። ለምሳሌ ቢዝነስ ያላችሁ ሰዎች ይኖራሉ፣ ወይም ደግሞ ትላልቅ ፖዚሽን ላይ ያሉ ሰዎች ዴይሊ በጣም ቢዚ ናቸው። ሶ በህይወታቸው ብዙ ማከናወን የሚፈልጓቸው ግን የማይችሏቸው ጉዳዮች አሉ። ራይት ሶ ፐርሰናል አሲስታንት ሲኖራቸው እነዛን ጉዳዮች ነው ቴክ ኬር የሚያደርጉላቸው። ለምሳሌ የአንዱ ጓደኛቸው በርዝዴይ ሆኖ ስጦታ መላክ ሊኖርባቸው ይችላል፣ መግዛት ሊኖርባቸው ይችላል። ያን ለማድረግ ታይም የለም። ስለዚህ አሲስታንታቸው ገዝታ ትልክላቸዋለች። ሜቢ ሆቴል ቡክ ማድረግ ሊሆን ይችላል፣ ቲኬት መቁረጥ ሊሆን ይችላል፣ አንዳንድ ቢሮዎች መላላ ጉዳዮች መፈጸም። የፐርሰናል አሲስታንት ስራ ያ ሰው በራሱ ሰዓት ፈልጎ ሊሰራቸው የማይችላቸውን ታስኮች ቴክ ኬር ማድረግ ነው። በሚገርማችሁ ሁኔታ ብዙ ሰው ይሄንን ስራ አልነቃበትም። ኢቭን ቢዝነስ ኦነሮቹ ማያውቁትም፣ ሰዎችም አሲስታንት መሆን እንደሚችሉ አያውቁም። እኔ ለመጀመሪያ ጊዜ አሲስታንት ያደረኩት የዩኒቨርሲቲ 4ኛ ዓመት አካባቢ ያለው ነበርና እሷ ነች አፕሮች ያደረገችኝ አሲስት ላድርግህ የምትፈልገው ነገር ብላና እኔ ኢቭን ምን እንደማሰራት አላውቅም ነበር። ዋንስ ከተስማማዊ በኋላ ግን በጣም ብዙ ታስኮችን ሰጧትና ህይወቴን ያቀለችው። ቲሞችን ቢልድ አድርጋልናለች። ክላይንቶችን ሄዳ ታገኝልኝ ነበር ቢካዝ እኔ አዳማ ነኝ፣ እሷ አዲስ አበባ ነው ያለችው። በጣም ብዙ ታስኮችን አግዛኛለች። እና ተማሪዎች ሆናችሁ ትምህርታችሁን በማይነካ መንገድ ፐርሰናል አሲስታንስ መስራት ትችላላችሁ። እኔ ራሱ አሁን ላይ የዩኒቨርሲቲ ተማሪ አሲስታንት አለኝ። ሶ ለምንድነው ይሄ ስራ ለእናንተ ሪከመንድ የማደርጋችሁ? አንደኛ ፍሌክሲብል ነው። የምትሰሯቸው ነገሮች በታይም ይሄ 3 ሰዓት ገብታችሁ 11 ሰዓት መውጣት ያለባችሁ አይነት ስራዎች አይደሉም። ሁለተኛ ደግሞ ዳይሬክትሊ የምትሰሩት ከአለቃው ጋር ነው፣ ከቦሱ ጋር ነው የምትሰሩት። ስለዚህ በጣም ብዙ ነገር ትማሩበታላችሁ። በአጭር ጊዜ ከሌላው ሰው በተሻለ ብዙ ኢንፎርሜሽን፣ ብዙ ኖሌጅ፣ ብዙ ኮኔክሽን ልታገኙበት ትችላላችሁ። እንዴት ማግኘት ትችላላችሁ? ይሄንን ስራ በዙሪያችሁ በፋሚሊ የምታውቋቸው ሰዎች፣ ቢዝነስ ያላቸው ሰዎች ኖሩ ይችላሉ። ጀስት አስቧቸው። እነዛን ሰዎች ሂዱና አፕሮች አድርጓቸው። እኔ አሲስት ላድርግህ፣ በምትፈልገው ነገር እኔ ላግዝህ። ሊትራሊ ስለ የሚያስፈልጓችሁን እቃዎች እኔ ልግዛላችሁ። ኢቭን አንዳንዴ ማለት ነው ለምሳሌ ቦስ ከሆነ ኦፊስ ካለው እና ኦፊስ ውስጥ የሚያጸዳ ሰው ከሌለ ሊትራሊ ኦፊሱ ልታጸዱለት ትችላላችሁ። ቡና ልትሰሩለት ትችላላችሁ። ለዛ ሰው ልትላላኩለት ትችላላችሁ። ኤኒቲንግ እሱ ታይም ፈልጎ ሴት ልትሆን ትችላለች ኦፍ ኮርስ ታይም ፈልገው ላያደርጉት የሚችሉትን ጉዳይ እኔ ቴክ ላድርግላችሁ። ይሄ በጣም የሚገርም ኦፈር ነው ለብዙ ቢዝነስ ኦነሮች። ምክንያቱም እኔ ኦፈር ሲደረግልኝ እንዴት ደስ ብሎኝ እንደነበር አውቀዋለሁኝ። ሶ እውነት ለመናገር ስራውን ለማግኘት አይከብዳችሁም፣ በተለይ ደግሞ በምታውቁት ሰው ከሆነ። ኮኔክሽን የለንም ደግሞ ካላችሁ ምናልባት ግቢ ውስጥ ከሚያስተምሯችሁ ሰዎች መካከል አንዱ በውጭ ስራ ያለው ቢዝነስ ያለው የሚንቀሳቀስ ሰው ሊሆን ይችላል። እሱ ሊሆን ይችላል ቀጣይ አፕሮች ልታደርጉት የምትችሉ ሰው። ካልሆነ ግን እንደዛ እንኳን ማድረግ የማትችሉ ከሆነ የሆነ ኦፊስ ሄዳችሁ ሰፈራችሁ ለእናንተ ቅርብ ለመመላለስ የሚያመች ቢሮ ሄዶዛ አፕሮች ማድረግና ኦፊስ አሲስታንት ልሁን፣ ፐርሰናል አሲስታንት ልሁን ብሎ ሪኩዌስት ማድረግ ነው። በብዛት ሄዳችሁ ማናገር የምትችሉ ከሆነ ይሄንን ስራ በቀላሉ ማግኘት ትችላላችሁ። ሁለተኛ ሪሴሊንግ እና አፊሊየት ማርኬቲንግ። እንዴት ነው የሚሰራው? ሪሴሊንግ የምንለው የሆነ ፕሮዳክት ገዛላችሁ፣ ከዛ የሆነ ያህል ገንዘብ ጨምራችሁ ትሸጡበታላችሁ። አይ ነው መግዛት ሲባል ያስደነግጣችሁ ይችላል፣ ግን just listen to me። ምን ነው የምታደርጉት? ለምሳሌ ትምህርት ቤታችሁ ውስጥ ሊሆን ይችላል፣ የምትኖርበት አካባቢ ሊሆን ይችላል። ዩዝድ የሆኑ መሸጥ የሚችሉ እቃዎች አሉ። ዩዝድ ስልኮች አሉ፣ ዩዝድ ኮምፒውተሮች አሉ። ኢቭን ሰዎች ልብስ ገዝተው ፊት ሳያረጋቸው ሲቀር ሳይመቻቸውም ከቀረ አንዳንዴ ከሚያስቀምጡት መሸጥ ይፈልጋሉ፣ ኦፈር ማድረግ ይፈልጋሉ ያን ነገር። ሶ የሶሻል ሚዲያ አካውንቶችን ሴትአፕ ታደርጋላችሁ። በተለይ ደግሞ ፌስቡክን ሴትአፕ ታደርጋላችሁ። ማርኬት ፕሌሳችሁን ሬዲ ታደርጋላችሁ። እነዛን ፕሮዳክቶች እየወሰዱ ፌስቡክ ማርኬት ፕሌስ ላይ የራሳችሁን ትርፍ እየጨመራችሁ መሸጥ ነው። ኢቭን ይሄንን ደግሞ በትልቅ ስኬል የምናድርገው ካላችሁ መርካቶ ትሄዱና ከመርካቶ ሊፈለጉ ይችላሉ ብላችሁ የምታስቧቸውን እቃዎች ትገዛላችሁ። የምትገዙበት ገንዘብ ከሌላችሁ መግዛት ኢቭን አይጠበቅባችሁ። ምንድነው የምታደርጉት? እዛው የሚሸጥላችሁ ሰው ጋር እንዳለ ፎቶ ታነሱታላችሁ። እሱን ማርኬት ፕሌስ ላይ ቲክቶክ ላይ ፐብሊሽ ታደርጉታላችሁ። ሰዎች ኮሚኒኬት ሲያደርጓችሁ ፕሮዳክቱን ኦርደር ሲያደርጉ ገንዘብ ሲከፍሉ የዛኔ ለሚሸጥላችሁ ሰው ትከፍሉና ያለምንም ገንዘብ እናንተ ሳታወጡ መሀል ላይ ትርፋችሁን ብቻ በመያዝ ለከስተመሩ ማድረስ ትችላላችሁ። ይሄ ምንም ታይማችሁንም አይወስድም። በየጊዜው ደግሞ እዛ የሚሸጥላችሁ ሰው ጋር ሱቅ መመላለስ አይጠበቅባችሁ። ለዚህ የሆነ ኮምፒውተር ቤት ካለ ሰፈራችሁ ሄዳችሁ ኮምፒውተር ትሸጣለህ። አዎ ፌስቡክ ማርኬት ፕሌስ ላይ 1,000 ብር 2,000 ብር እየጨመርኩኝ ያንተን ፕሮዳክት ልሽጥ ትሉታላችሁ።
እምቢ ሊላችሁ አይችልም። ቢካዝ አዲስ ነው ዘዴ ፕሮዳክቱን እንዲሸጥ ነው የሚፈልገው። ሶ ፎቶ ታነሱታላችሁ፣ ማርኬት ፕሌስ ላይ ፖስት ታደርጉታላችሁ። የሆነ ሰው ኦርደር ያደርገዋል ዳይሬክትሊ ከዛ ሱቅ እዛ ሰውዬ ጋር ይደርሳል። እናንተ በማር 2000 ብራችሁን ትወስዳላችሁ ማለት ነው። ድሮፕ ሺፒንግ ቤዚክሊ ኮ እንደዚህ ነው የሚሰራው አይደለ? ሰው ድሮፕ ሺፒንግን በእኛ ሀገር ኮንቴክስት አመጣ ነው ማለት ነው። ፌስቡክ ማርኬት ፕሌስ ያው ሁሉም ሰው አክሰስ ስለሚያደርገው ነው። ግን እነ ጂጂ አሉ፣ አሸዋ.com፣ ሁሉ ማርኬት፣ ኢትዮ ሱቅ የሚባሉ ፕላትፎርሞች አሉ። እነዚህም ላይ ሄዳችሁ ፖስት ብታደርጉ ከስተመር ታገኛላችሁ። ሌላኛው አፊሊየት ማርኬቲንግ ነው። አፊሊየት ማርኬቲንግ ኦልሞስት ከሪሴሊንግ ጋር ይመሳሰላል። የሚለየው ነገር ምንድነው? አሁን እናንተ ፕሮዳክቱን መግዛት አይጠበቅባችሁም። የኔ ነው ብላችኋል የምታስተዋውቁት። በእናንተ በኩል ከስተመር ከመጣ የሚሸጠው ሰውዬ ኮሚሽን ያስብላችኋል። ለምሳሌ እንበልና ኬሌክስ አካዳሚ ንሰር ኬሌክስ አካዳሚ ታውቁታላችሁ ብዬ አስባለሁ። የኛ ኦንላይን ኤዱኬሽናል ፕላትፎርም ነው። በአጭር ጊዜ ወደ ስራ የሚያስገቡ ትሬኒንጎች እዛ ላይ አሉ ፕላትፎርሙ ላይ። ሶ እኛ ጋር አፊሊየት ሆነው የሚሰሩ ሰዎች በእነሱ ሊንክ ገብተው ሰዎች ፐርቼስ ሲያደርጉ እስከ 30% ድረስ ኮሚሽን እኛ እንከፍላለን። ለምሳሌ የ10,000 ብር ፕሮግራም ከሆነ በእነሱ ሊንክ ገብተው የሆነ ሰው ፐርቼስ ያደረገው 3,000 ብር የነሱ ነው። ምንም ያንን ኮርስ ዴቨሎፕ አላደረጉትም፣ ያንን ፕላትፎርም እነሱ አልሰሩትም። ጀስት ፕሮሞት በማድረግና ሰዎች ሊንካቸውን እንዲጠቀሙ ብቻ በማድረግ ከኛ 30% ፕሮፊት ይወስዳሉ። ሶ ይሄንን የት ሄዳችሁ ልትሰሩ ትችላላችሁ? ዌል ኦፍ ኮርስ ኬሌክስ አካዳሚ ላይ ልትሰሩ ትችላላችሁ። አሁን ላይ እንኳን ዝግነን ኒው ራውንድን ጨርሰናል። ቀጣይ ራውንድ ሲከፈት የዛኔ ቼክ ማድረግ ትችላላችሁ። ግን ሌሎች ፕላትፎርሞችም አሉ። ኤኒዋን ኮርስ የሚሸጡ ሊሆኑ ይችላሉ። ዲጂታል ፕሮዳክት ያላቸው፣ ሰብስክሪፕሽን ያላቸው፣ ሶፍትዌር ያላቸው ሰዎች ሊሆኑ ይችላሉ። እነሱም በማናገር የእናንተን ፕሮዳክት እኔ ላስተዋውቀውና ኮሚሽን አስቡልኝ በማለት ስራውን ልትሰሩ ትችላላችሁ። ለዚህ በጣም ሀሪፍ የሚሆንላችሁ ምን መሰላችሁ? የቴሌግራም ኮሚኒቲ ቢልድ ማድረግ ከቻላችሁ ነው። በፊት ፌስቡክ ግሩፕ ነበር ለኮሚኒቲ ቢልዲንግ በጣም ቆንጆ የሚባለው። አሁን ላይ ግን ሌትስ ቢ ኦነስት ሁላችንም የምንሰማው ቴሌግራም ኮሚኒቲ ኢዝ ዘ ቤስት። ሶ እናንተ መሸጥ የምትፈልጉት ፕሮግራም ዙሪያ ኮሚኒቲ ቢልድ ታደርጋላችሁ። ለምሳሌ እንበልና የኬሌክስ አካዳሚ አፊሊየት ከሆነ መሆን የምትፈልጉት ኬሌክስ አካዳሚ የሚያስተምረው ሙያ ነው፣ ስኪል ነው፣ ወደ ገንዘብነት መቀየር የሚችል ኖሌጅ ነው። ሶ ምን አይነት ኮሚኒቲ ነው ቢልድ የምታደርጉት? ስለ ገንዘብ በማውራት ስለ ስኪሎች በማውራት አዳዲስ ኢንፎርሜሽኖችን ፐብሊሽ በማድረግ ያ ጉዳይ የሚያስደስታቸውን ሰዎች ወደ ቻናሉ ታመጣላችሁ። ዋንስ ለሆነ ቫልዩ ለምትሰጧቸው ነገር ፖስት ለሚደረጉት ነገር ብለው ሰዎች ከተሰበሰቡ በኋላ የዛኔ አፊሊየታችሁ ማስገባት ትችላላችሁ ማለት ነው። ትላልቅ የዩቲዩብ ቻናሎችን ተመልከቷቸው፣ ትላልቅ የቴሌግራም ቻናሎችን ተመልከቷቸው። ሁሉም ማስታወቂያዎች አሏቸው። እነዛ ማስታወቂያዎች አብዛኞቹ ደግሞ አፊሊየት ናቸው። ሶ ሪሴሊንግ እና አፊሊየት ማርኬቲንግን በትልቅ ስኬል መስራት የምትፈልጉ ከሆነ የራሳችሁን ኮሚኒቲ ቴሌግራም ላይ ቢልድ አድርጉ። ቴሌግራም ላይ ኮሚኒቲ ቢልድ ለማድረግ ነው የሚያስፈልጋችሁ አንድ ቶፒክ መምረጥ፣ መሸጥ በምትፈልጉበት ፕሮዳክት ዙሪያ ያጠነጠነ ቶፒክ፣ ከዛ በኋላ ኮንቲኒየስሊ ኮንቴንቶችን እዛ ላይ ፐብሊሽ ማድረግ ነው። ሶስተኛው ኮንቴንት ሪፐርፐዚንግ። ይሄ ደግሞ ሶሻል ሚዲያ ላይ ፐብሊሽ የሚደረጉ ኮንቴንቶች አሉ። እናንተ የምትወዷቸው ኢንፍሉዌንሰሮች ሊሆኑ ይችላሉ። የእነሱን ኮንቴንት ወደ ሾርት ፎርምነት ሪፐርፐዝ በማድረግ ወይም ደግሞ አጫጭር ቪዲዮዎች እንዲወጡ አድርጎ በመቆራረጥ ሶሻል ሚዲያ ላይ ፐብሊሽ በማድረግ ኦዲየንስ ቢልድ ማድረግ ነው። ይህን በሁለት መንገድ ልትሰሩ ትችላላችሁ። የመጀመሪያው የሆነ ኮንቴንት ክሬተር አለ ዮናስ ሞህ የሚባል ሎንግ ፎርም ዩቲዩብ ኮንቴንቶችን ይሰራል። ልክ አሁን እንደምትመለከቱት አይነት ትመጡና ያንተን ዩቲዩብ ቪዲዮዎች እኛ ከትከት እያደረግን ሾርት እያደረግን ሶሻል ሚዲያ ላይ ፐብሊሽ እናደርግልህ ትሉታላችሁ። ከዛ የራሳችሁን አካውንት ትከፍታላችሁ። ዮናስ ሞህ ሰምቲንግ፣ ዮናስ ሞህ ኤክስቴንድድ ሊሆን ይችላል፣ ዮናስ ሞህ ቤስት ሞመንትስ ሊሆን ይችላል። እንደዛ አይነት ቲክቶክ አካውንት ክሬት ታደርጉና እዛ ላይ ሾርት ፎርሞቹን እየቆራረጣችሁ ፐብሊሽ ታደርጋላችሁ። ቻናሉን ታሳድጉለታላችሁ። ዮናስ ፐር ቪዲዮ ሊከፍላችሁ ይችላል፣ ወይም ደግሞ መንዝሊ ለሆኑ ያህል ቪዲዮዎች አንድ ላይ ሊከፍላችሁ ይችላል። ይሄ አንደኛው መንገድ ነው። ሁለተኛው መንገድ የሚሆነው ዳይሬክትሊ ለክሬተሩ ወይም በዚህ ኬዝ ለዮናስ ሳትነግሩት ቻናል ክሬት ታደርጋላችሁ። እዛ ላይ ኮንቴንቶችን ፐብሊሽ ታደርጉና ታሳድጉታላችሁ። ካሳደጋችሁት በኋላ ያንን ቻናል ለራሱ ለክሬተሩ ትሸጡለታላችሁ፣ ወይም ደግሞ ሌላ ሰው ትሸጡታላችሁ። ይሄንን አሁን ያልኳቸው ሊትራሊ ያደረገ ልጅ አለ በኔ ስም ቲክቶክ አካውንት ክሬት አደረገ፣ ወደ 60 ምናምን ሺህ ፎሎወር አሳደገው። አሁን ላይ የለም፣ ቻናሉ ተሽጦ ሌላ ነገር የተሰራበት ነው። ለምሳሌ የላይፍ ኦፍ አቤል የፌስቡክ ፔጅ እሱ አይደለም የሚያሳድገው፣ የሆነ ሰው ነበር አሳድጎት ከዛ በኋላ ገዛው። ሰው ይሄ ለክሬተሮች አንደኛ ራሳቸውን ፕሮሞት የሚያደርጉበት አዲስ ፕላትፎርም ክሬት አደረጋችሁላቸው። ሶ ኮንቲኒየስሊ በየወሩም ሊከፍሏችሁ ይችላሉ። ካልሆነ ግን ፕላትፎርም ዴቨሎፕ አድርጋችሁ ለነሱ መሸጥም ይቻላል። እኔ ሪከመንድ የማረጋችሁ ኮንቲኒየስሊ አብራችኋቸው ብትሰሩና በየወሩ ቢከፈላችሁ ነው። ኦፊስ መሄድ አይጠበቅባችሁም። በራሳችሁ ፒሲ ያንን ኮንቴንት የከታተፋችሁ ቻናሉን ማሳደግ ነው። ይሄን ለመስራት ትልቅ ጌሚንግ ፒሲ ወይም ደግሞ ጎበዝ ኤዲተር መሆን ኢቭን አይጠበቅባችሁም። በስልካችሁ የምትሰሩት የአንድ ሰዓት የካፕከት ኤዲቲንግ ለሶሻል ሚዲያ በቂ ነው። አንድ የሚገርም ፋክት ልንገራችሁ። ሪሰንትሊ የሆኑ ሁለት ቻናሎችን ኮምፔር እያደረግን ነበር፣ የቲክቶክ እና አንደኛው ኤዲተሮች በካሜራ የተቀረጸን ፉቴጅ እየወሰዱ ነው ሪፐርፐስ እያደረጉ ፐብሊሽ የሚያደርጉበት፣ አንደኛው ደግሞ በስልክ የተሰበሰቡ ክሊፖችን ካፕከት ላይ ኤዲት እየተደረገ ነው ፖስት የሚደረገውና ገስዋት የትኛው የተሻለ ፐርፎርም እንደሚያደርግ በካፕከት የተሰራው። ምክንያቱም ካፕከት እነዛ ክሊፖች ዲዛይን የተደረጉት ለሶሻል ሚዲያ ፐርፐዝ ነው። ሶ ምንም ኤክስኪውዝ የላችሁም። ስልክ ካላችሁ
በቂ ነው ስራው ለመጀመር። ሌላኛው አማራጭ ደግሞ ፌስለስ ቻናሎችን ማሳደግ ነው። አሁን ቲክቶክ ላይ ብትገቡ ማአት ፌስለስ ቻናሎች አሉ አይደል? የሆነ ጥቅስ ከዛ የሆነ ባክግራውንድ ኦዲዮ የሚታወቅ ሰው ፊት እያደረጉ ፐብሊሽ የሚያደርጉ እነሱ ቻናሎች ብሎ አፕ እያደረጉ ነው። በጣም እያደጉ ነው፣ ያድጋሉ። ቻናሎች ካደጉ በኋላ ይሸጣሉ፣ ሌላ የሚፈልግ ሰው ስላለ ማለት ነው። ይሄን ለማድረግ ሜቢ ትምህርት ቤት ውስጥ የምትሰማቸው ቀልዶች ሊሆኑ ይችላሉ። ቻትጂፒቲ ላይ የሚጠይቋቸው የቢዝነስ ቲፖች፣ የሆነ የሚመቻቸው ኢንፍሉዌንሰር ያወራው ነገር ሊሆን ይችላል። ኤኒቲንግ ሰዎች ቢያዳምጡት ኢንተረስታቸው ሊሆን ይችላል ብላችሁ የምታስቡትን በኢሜጅ በቪዲዮ በቴክስት የሆነ ኦዲዮ የተጠቀማችሁ እዛ ቻናል ላይ ፐብሊሽ ማድረግ ነው። ኢዚሊ ነው ቫይራል የሚወጡት። ይሄን ለማድረግ በስልካችሁ ኤዲት ማድረግ በጣም በቂ ነው። ዋንስ ቻናሉ ካደገ በኋላ ቻናሉ መሸጥ ትችላላችሁ። ኢቭን ሰዎች ይጠይቋቸዋል፣ ባዮ ላይ ታስቀምጣላችሁ ይሄን ቻናል መግዛት የምትፈልጉ ብላችሁ። ፈርዘር ደግሞ ከሄዳችሁ ቻናል የሚሸጥባቸው ፕላትፎርሞች አሉ ቴሌግራም ላይ፣ እነሱን ሰርች አድርጎ ቻናሉ ሊስት ማድረግ ነው። በዚህ መንገድ ፋስት ካሽ ልታገኙበት ትችላላችሁ። ግን ባትሸጡት እንኳን በኋላ የራሳችሁን ኮንቴንት ክሬት ማድረግ ብትጀምሩ፣ ፐርሰናል ብራንድ ቢልድ ማድረግ ብትጀምሩ ትልቅ ቻናል ኑሯችኋል ማለት ነው። ሶ ኢትስ አ ዊን ዊን ሲቹዌሽን ለእናንተ። አራተኛው የሚሆነው ኮፒ ራይቲንግ ነው። ኮፒ ራይቲንግ ስራው ምንድነው? ለሶሻል ሚዲያ ፐርፐዝ የሚሆኑ ለዩቲዩብ፣ ለቲክቶክ፣ ለኢንስታግራም፣ ለቪዲዮ፣ ለሶሻል ሚዲያ ቴክስት ፖስቶች የሚሆኑ ጽሁፎችን ማዘጋጀት ነው። ኮፒ ራይቲንግ የሚገርማችሁ ኢትዮጵያ ውስጥ ሬር ከሚባሉ የሉም ከሚባሉ ታለንቶች መካከል አንዱ ነው። ኢቭን እኛ እንፈልጋለን። ይሄን ቪዲዮ የሚመለከት ኮፒራይተር ካለ አፕላይ ማድረግ ይችላል። ይሆናል ኮሚኒኬሽን ላይ ባይ ዘ ዌይ ኮንቴንት ክሬተሮች አሉ። በጣም ብዙ ቢዝነሶች ሶሻል ሚዲያ ላይ የወጡ ቢዝነሳቸውን እያስተዋወቁ ነው ያሉት። ግን የሚሰሯቸው ቪዲዮዎች ስክሪፕት የተደረጉ ከኋላ ስክሪፕት ያላቸው ኮፒ ያላቸው አይደሉም። ስለዚህ ኮፒራይቲንግን እናንተ መለማመድ ከቻላችሁ የመጻፍ ችሎታችሁን ማሳደግ፣ የፐርስዌሽን ወይም ሰዎችን የማሳመን፣ የሴልስ፣ የመሸጥ ይህንን ማድረግ የሚችሉ ቴክስቶችን መጻፍ የምትችሉ ከሆነ ለእናንተ ሂውጅ ማርኬት ነው ያለው። ቢካዝ እንደነገርኳችሁ ነው የትኛውም ዩቲዩብ ላይ ኮንቴንት ክሬት የሚያደርግ ሰው ስክሪፕት ቢጻፍለት ደስ ይለዋል። የትኛውም ሶሻል ሚዲያ ላይ ኮንቴንት ፐብሊሽ የሚያደርግ ቢዝነስ ሊሆን ይችላል፣ ስክሪፕት ቢኖረው በጣም ደስ ይለዋል። ይህንን ስራ አሁን ደርበው እየሰሩ ያሉ ሶሻል ሚዲያ ማናጀሮች ናቸው፣ ግን ሙያቸው አይደለም። ሶ ዋንስ ኮፒራይቲንግ ስኪሉን ዴቨሎፕ ካደረጋችሁ በኋላ አፍሪወርክ ላይ ብትሄዱ በየጊዜው ስራዎች ፐብሊሽ ይደረጋሉ። ሊንክድን ላይ ብትሄዱ ስራ ታገኛላችሁ። ኢቭን ይሄው እኔ ራሱ ኦፈር አድርጌያለሁኝ፣ እኛ ጋር መታችሁ አፕላይ ማድረግ ትችላላችሁ። ኤኒ ኮንቴንት ክሬተር ዩቲዩብ ላይ ካለ ገብታችሁ ዴም አድርጉላቸው። የዩቲዩብ ስክሪፕትን ልጻፍልህ። ለምን ዩቲዩብ ላይ እንዴት እንደሚያወራ ሰምታችሁታል፣ አንደርስታንድ አድርጋችሁታል። ከጀርባ ያለውን አጻጻፉን ቴክኒኩ ገብቷችኋል። ስለዚህ ያንን ሰውዬ የእሱን ኮንቴንት ሊመስል የሚችል ነገር ዴቨሎፕ ማድረግ ከቻላችሁ ማንም ሰው ቢሆን ይሄንን የጽሁፉን ስራ አውትሶርስ ማድረግ ይፈልጋል። ስራዎችን ደግሞ በቀላሉ ለማግኘት እነዚህ የምጽፏቸውን ጽሁፎች የራሳችሁ ሶሻል ሚዲያ ላይ ፐብሊሽ አድርጓቸው። ቢካዝ እኔን መታችሁ አሁን ልጻፍልህ ብትሉኝ እስኪ የሰራችሁት ኮንቴንት ብዬ መጠየቅ አይቀርም። ሰው እኔ የማወራው አይነት ኮንቴንት ሰርታችሁ ለምሳሌ ሎንግ ፎርም ኮንቴንት ፌስለስ አድርጋችሁት በኦዲዮ ዩቲዩብ ላይ ፐብሊሽ ካደረጋችሁት እኔ ለቪዲዮ ግድ የለኝም። ቢካዝ ማዳመጥ የሚፈልገው ኮንቴንቱን ስለሆነ አዳምጬ ኦኬ ይሄ ሰውዬ መጻፍ ይችላል ማለት ነው የአንደርስታንድ ማድረግ ይችላለሁ። ሶ የራሳችሁ ሶሻል ሚዲያ ላይ ኮንቴንቶችን ኮንቲኒየስሊ ፐብሊሽ ካደረጋችሁ እነሱ ኮንቴንቶች ለእናንተ ፖርትፎሊዮ ናቸው። በቃ ምን ሰርታችኋል ሲባል እሱ ማሳየት ትችላላችሁ። ይሄን ዴቨሎፕ ለማድረግ ምናልባት ክላስ ውስጥ በሚኖራችሁ ታይም ማታ ከክላስ ከተመለሳችሁ በኋላ ኮንቲኒየስሊ በየቀኑ በመጻፍ በመለማመድ ልታመጡት የምትችሉት ስኪል ነው። ወደፊትም ቢሆን በደንብ ይጠቅማችኋል። ይሄ ስኪል ካላችሁ ሎካሊ ብቻ ሳይሆን ኢንተርናሽናሊም ስራ የማግኘት እድላችሁ ከፍተኛ ነው። ቢካዝ አፕወርክ፣ ፋይበር ላይ ብትሄዱ ኮፒራይቲንግ እንፈልጋለን የሚሉ በጣም ብዙ ስራዎች አሉ። ሶ ሂውጅ የሆነ ፖቴንሻል ነው ያለው። አምስተኛ የሚሆነው የዩቲዩብ ቻናል መጀመር ነው። ተማሪዎች ሆናችሁ ስልክ ኦፍ ኮርስ አብዛኞቻችሁ ኖራችኋል ብዬ አስባለሁ። ይሄን ቪዲዮ እየተመለከታችሁበት ከሆነ ያላችሁን ስልክ በመጠቀም የሆነ ቶፒክ ላይ የዩቲዩብ ኮንቴንት ክሬት ማድረግ ብትጀምሩ ኤዱኬሽናል ሊሆን ይችላል፣ ኢንተርቴይንመንት ሊሆን ይችላል፣ ኢንስፓይሬሽናል ሊሆን ይችላል። ይህንን ቻናል ኮንቲኒየስሊ የምትሰሩበት ከሆነ እጅግ በጣም ጥሩ ሶርስ ኦፍ ኢንካም ሊሆንላችሁ ይችላል። ብዙዎቻችሁ አሁን የዩቲዩብ አይዲያ የለኝም የማስተምረው ነገር የለኝም ብላችሁ ልታስቡ ትችላላችሁ። ግን አይዲያ ራሱ ላይ ይጠበቅባችሁ ይችላል። የሆኑ ሰዎች የሰሩትን ስራ ሪቪው ማድረግ ሊሆን ይችላል። እኛ ፌም ጃኪንግ እንለዋለን። ለምሳሌ እኔ የሆነ የማይሆን ስራ ቲክቶክ ላይ ከሰራሁኝ ትገቡና ዩቲዩብ ላይ ዮናስ የሰራው የማይሆን ስራ ብላችሁ የ10 ደቂቃ ቪዲዮ ትሰሩበታላችሁ። ሰዎች ያዩታል። ይሄን በማድረግ ዩቲዩብ ላይ በመቶ ሺዎች የሚቆጠር ሰብስክራይበር እኮ ያላቸው ቻናሎች አሉ። ነሸገር ሪቪው አለ ዩቲዩብን ብትመለከቱ የራሳቸው ኮንቴንት እኮ የላቸውም። የሰዎችን ኮንቴንት ነው ሪፐርፐዝ እያደረጉ የራሳቸውን ቫልዩ እየጨመሩበት የሚያቀርቡት። እኔ ራሴ ኮንቴንት ክሬት ማድረግ የጀመርኩት ዩኒቨርሲቲ ተማሪ ያለሁ ነው። በነበረች ስልክ እንዲህ አይነት 3 ካሜራ ያለው ምናምን አልነበረም። ሚዛን የነበረው ስልክ እንዲህ በሰልፊው ነበረ ቅርጽ የነበረው። ግን ዩኒቨርሲቲ ገብታችሁ ምን ማድረግ ነው ያለባችሁ? ከሶሻልና ከናቹራል የትኛው ይሻላል? እንዲህ አይነት ኮንቴንቶችን ተማሪዎች በጣም ይፈልጓቸው ነበረ። ሶሻል ሚዲያ እንዲያድግ እጅግ በጣም አግዘውኛል። እዚህ ዩቲዩብ ላይ በደንብ ሰራችሁ ማለት አንደኛ ሬቨኑ ጥሩ ነው። ዩቲዩብ የሚከፍላችሁ ሬቨኑ አሪፍ ነው። በተለይ ደግሞ የውጭ ሀገር ሰዎች የሚመለከቱት አይነት ኮንቴንት ከሆነ ኢንተርቴይንመንት ከሆነ ልክ እንደዚህ አይነት ሪያክሽን አይነት ቪዲዮዎች ከሆኑ ሰዎች ይመለከቷቸዋል።
ጄኒውሊ በወር 50 60 70 ሺህ ብር የሚሰሩ ሰዎች አሉ ከ10 ሺህ ሰብስክራይበር በታች ባለው ቻናል ማለት ነው። ሌላው ደግሞ ዋንስ ኦዲየንስ ካላችሁ ፐርሰናል ብራንዳችሁን እዛው ዩቲዩብ ላይ ቢልድ ማድረግ ትችላላችሁ። ከሌሎች ፕላትፎርሞች ይልቅ ፐርሰናል ብራንድን ለመገንባት ፐርሰናል ብራንድ ማለት የሚያምናችሁ ኦዲየንስ ማለት ነው። እሱን ለማምጣት ዩቲዩብ በጣም የተሻለ ነው። ዋንስ እሱ ካላችሁ ከሌሎች ድርጅቶች ጋር አፊሊየት ሆናችሁ መስራት ትችላላችሁ። ስፖንሰርድ የሆኑ ኮንቴንቶችን ማስገባት ትችላላችሁ። የራሳችሁን ፕሮዳክቶች ማምጣት ትችላላችሁ። ሌላው በጣም አሪፉ ነገር ዩቲዩብ ላይ መስራት ዋንስ ዩቲዩብ ላይ መስራት ከጀመራችሁ ሌላ ሶሻል ሚዲያ ቀላል ነው። ባይ ዘ ዌይ አንድ የዩቲዩብ ቪዲዮ ይሄንን ለምሳሌ ያወራሁትን 7 ነገር እየነገርኳችሁ ነው አይደል? 7 ቲክቶክ ይወጣዋል፣ 7 ኢንስታግራም ኬሮሶል ይወጣዋል። ሶ ዋንስ ዩቲዩብ መስራት ከጀመራችሁ እየቆራረጣችሁ ሌሎች ሶሻል ሚዲያዎችን ማሳደግ ትችላላችሁ። ቲክቶክ ለመጀመር ቀላል ነው። በቀላሉ ኮንቴንት ልትሰሩ ትችላላችሁ። ግን ወደ ዩቲዩብ ስትመጡ ሌላ ታሪክ ነው የሚሆንባችሁ። ዩቲዩብ ከሰራችሁ ግን ቲክቶክ መስራት አይከብዳችሁም። እኔ አሁን የምሰራው ዩቲዩብ ብቻ ነው። የራሴ ቲም ይሄንን እየቆራረጠ ቲክቶክ ላይ ኢንስታግራም ላይ ፐብሊሽ ያደርጉታል። ሁሉም ቻናል እያደገ ነው። ግን ዋናው ፎከሳችን እዚህ ዩቲዩብ ላይ ነው የምንሰራው። ምናልባት ለመጀመር ደህና ስልክ የለኝም ደግሞ ካላችሁ በእርግጠኝነት በዙሪያችሁ በጓደኞቻችሁ መካከል አንድ ደህና ስልክ ያለው ሰው አይጠፋም። ሰው እሱን አናግሩትና ወይ አብራችሁ ስሩ ወይ ደግሞ ባላችሁ በምትገናኙበት ሰዓት ስልኩን ተበደሩትና ሪከርድ ማድረግ ጀምሩ። አይ ቢሊቭ ይኖራችኋል ብዬ ቢካዝ እኔ ከጀመርኩበት በላይ የማይረባ ካሜራ ያለው ሰው ሊኖር ይችላል። በእርግጥ ግን እንዳልኳችሁ ነው። ተበድራችሁም ቢሆን መስራት ትችላላችሁ። ስድስተኛ ለኮንቴንት ክሬተሮች ሶሻል ሚዲያ ማኔጅ ማድረግ ነው። ከዚህ በፊት ስለ ሶሻል ሚዲያ ማኔጅመንት አውርቻችኋለሁ። ምናልባት ለዚህ ቻናል ፋሚሊ ከሆናችሁ አዲስ ቶፒክ አለው ሶሻል ሚዲያ ማኔጅመንት። በት እስከዛሬ ስናወራ የነበረው ለቢዝነሶች ሶሻል ሚዲያቸውን ማኔጅ ማድረግ ስንል ነበረ። ያልተነካ ማርኬት ግን መሰላችሁ ለኮንቴንት ክሬተሮች ቢካዝ እኔ እንኳን በዙሪያ የማውቃቸው ብዙ ኮንቴንት ክሬተሮች ቪዲዮ ኤዲተር ሊኖራቸው ይችላል፣ ታምኔል የሚሰራላቸው ሰው ሊኖር ይችላል፣ ግን ሶሻል ሚዲያ ማኔጀር የላቸውም። ቲክቶክ ላይ 400,000 500,000 ምናምን ፎሎወር ያላቸው ሰዎች ራሳቸው ናቸው ፐብሊሽ የሚያደርጉት ስኬጁል የሚያደርጉት ምናምን። ፈልገውት ነው ወይ? አዎ ፈልገውት ነው። ግን ያንን ኃላፊነት የሚወስድላቸው ሰው ቢኖር ኖሮ አይፈልጉትም ነበረ ቢካዝ በጣም ታይም ኮንሱም ያደርጋል። ፕላስ ደግሞ አቴንሽን የሚፈልግ ጉዳይ ስለሆነ ማለት ነው። ሶ አንደኛ የእናንተን ሙያ የሶሻል ሚዲያ ማኔጅመንቱን ያሳድግላችኋል። ሁለተኛ ደግሞ ዳይሬክትሊ ጥሩ ኢንፍሉዌንስ ካለው ሰው ጋር ነው የምትሰሩት። ብዙ ነገር መማር ትችላላችሁ ራሳችሁን ለመጀመር። ሶስተኛ ደግሞ እነዚህ ሰዎች ለሶሻል ሚዲያ ቅርብ ናቸው። ስለዚህ እንደ አዲስ ኮንቪንስ አድርጋችሁ ሶሻል ሚዲያ ላይ መስራት አሪፍ ነው ሴልስ ታገኙበታላችሁ ማለት አይጠበቅባችሁም። ኦልሬዲ ሲሪየስ ናቸው ስራው ላይ። ስለዚህ አይደራደሩም በዛ ጉዳይ። እናንተንም በዛው ሲሪየስ የምትሆኑ ያደርጋችኋል። ይህንን ለመጀመር እናንተ የምታውቁት ፕላትፎርም የምትወዱት የትኛው ነው? ከሶሻል ሚዲያ ኢንስታግራም ነው የምትወዱት? ቲክቶክ ነው? ዩቲዩብ ነው? የትኛው ላይ ነው ጊዜ ሞር ስፔንድ የምታደርጉት? ያንን ፕላትፎርም ከኮንሱመርነት ዝም ብሎ ከተመልካችነት ወደ ክሬተርነት በሚወስድ መንገድ አጥኑት፣ በደንብ አንደርስታንድ አድርጉት። ከዛ ፕላትፎርም ላይ የሚሰሩ ኮንቴንት ክሬተሮችን ማናገር ጀምሩ። ሙያው አላችሁ፣ እነዛ ሰዎች ስራውን ከሰጧችሁ በኋላ ላይ ከአንዱ ፕላትፎርም ወደ ሌላው ፕላትፎርም መሄድ ይቀላል ነው። ቢካዝ አሁን ላይ አልጎሪዝማቸው አብዛኛው ነገር ተመሳሳይ ነው። ኮንቴንቶቻችሁ አብዛኞቹ ተመሳሳይ ነው የፕላትፎርሞቹ። ሶ ከአንዱ ጀምራችሁ ወደ 2 ወደ 3 ፕላትፎርም እንደየ ኮንቴንት ክሬተሩ ሃየር እንደሚያደርጋችሁ ሰው ዲማንድ ማድረግ ትችላላችሁ። ምናልባት ደግሞ ፕሩፍ ከፈለጋችሁ ምን ሰርታችኋል ስትባሉ የምታሳዩት ነገር ቅድም እንደነገርኳችሁ የራሳችሁን ሶሻል ሚዲያ ያ ማለት ፌስለስ ሊሆን ይችላል። ዩቲዩብ ላይ ፌስለስ፣ ቲክቶክ ላይ ፌስለስ ኮንቴንቶች ሪፐርፐስ እያደረጋችሁ ፐብሊሽ በማድረግ ማሳደግ እንደምትችሉ ፖቴንሻል እንዳላችሁ በሱ ማሳየት ትችላላችሁ። እዚህ ላይ የሚሰሩ ብዙ ሰዎች አሉ ብላችሁ ካሰባችሁ ስህተት ነው። ሂዱና ስራ ፖስት የሚደረግባቸው ፕላትፎርሞች ላይ አፍሪወርክ ላይ ብትገቡ ከመቶ ፐብሊሽ ከሚደረጉ ፖስቶች መካከል ምናልባት 10 የሚሆነው ሶሻል ሚዲያ ማናጀር ነው። አሁንም ቢሆን ከፍተኛ ዲማንድ አለ። በተለይ ደግሞ ሙያው ላይ ጎበዝ የሆናችሁ ከመጣችሁ ኢቨን ኢንተርናሽናል የመስራት እድላችሁ ራሱ ከፍተኛ ነው። ሶ እንዴት ነው ገንዘብ የምታደርጉት? ለነዛ ኮንቴንት ክሬተሮች ሶሻል ሚዲያቸው ማኔጅ በማድረግ በየወሩ የሆነ ያህል ገንዘብ እንዲከፍሏችሁ። ለምሳሌ በጣም ከጀማሪ እንነሳ ከተባለ 10,000 ብር ቻርጅ ልታደርጉ ትችላላችሁ። 20,000 ብር ቻርጅ ልታደርጉ ትችላላችሁ። ጥሩ ለሚሰሩ ኮንቴንት ክሬተሮች 10,000 20,000 ብር ማለት ያን ያህል ትልቅ ብር አይደለም። ሆነስሊ ደስ ብሏቸው ይከፍሏቸዋል። ያንን ሄዴክ ካነሳችሁላቸው። እኔ ለምሳሌ ኢንስታግራም ላይ ራሴ ነበርኩኝ ፐብሊሽ አደርግ የነበረው ስቶሪ አደርግ የነበረው ሜሴጅ መልስ የነበረው እና አይታውት ደስ ብሎኝ የማደርገው ነገር ስራዬ ነው ብዬ ተቀብየው ነበረ። በኋላ ግን ባለሙያ መጥቶ ያንን ኃላፊነት ከኔ ላይ ሲወስድ እንዴት ትልቅ ሪሊፍ እንደሆነ ልነግራችሁ አልችልም። አንደኛ ቻናሉ አደገ፣ ሁለተኛ ደግሞ በርደን የለብኝም አሁን ፐብሊሽ ማድረግ። ኦኬ ሶ ስቲል እየገባው ሜቢ ሜሴጆችን ቼክ ላደርግ እችላለሁ፣ ግን ፐብሊሽ ማድረግ ኦዲየንሱ ጋር ኢንተራክት ማድረግ የኔ ኃላፊነት አይደለም። ለኔ አሁን ያንን ገንዘብ መክፈል አይቆጨኝም። ሰባተኛውና የኔ ፌቨራይት የሚሆነው ምናልባት ይሄ ፈጣን ገንዘብ ላታገኙበት ትችላላችሁ፣ ግን ወደፊት ግን ሚሊዮኖችን ነው ሜክ የምታደርጉበት። ምክንያቱም ከዚህ በፊትም ነግሬያችኋለሁ፣ ቲኔጀር ከሆናችሁ እስከ 21 ዓመት ድረስ የእናንተ ዋና ስራ የሚሆነው መማርና መማር ነው። መማር ስላችሁ ግን ፊዚክስና ኬሚስትሪ ሳይሆን አንድ ሙያ መማር። ሶ ሰባተኛው ገንዘብ ሜክ የምታደርጉበት ተማሪዎች ሆናችሁ አንድ
ከፍተኛ ገንዘብ ያስከፍላችሁ የሚችል ሙያ ዴቨሎፕ ማድረግ ነው። ሙያ ዴቨሎፕ ማድረግ ጊዜ የሚወስድ ጉዳይ ነው። አይ ነው ፋስት ካሽ እንደሌሎቹ ላትሰሩበት ትችላላችሁ፣ ግን ገስዋት ያቺ ፋስት ካሽ እንኳን አሁን ብትቀርባችሁ ለበኋላ ሴቭ እያደረጋችኋት ነው። የትም የሚሄድ የለም። ምክንያቱም ሳይድ ኢንካም ሲባል አሪፍ ነው፣ ለጊዜው የሆነ ያህል ገንዘብ ልታገኙበት ትችላላችሁ። ለምሳሌ አሁን ተማሪዎቹ ነው ማስጠናት የሚሰሩ ልጆች ምናምን አሉ፣ ጥሩ ነው፣ የሆነ ገንዘብ ልታገኙ ትችላላችሁ በማስጠናት። ግን ገስዋት ኬሪየር አይሆንም። ኤጀንሲ አርጋችሁ ቢዝነስ አርጋችሁ ወደፊት የምታስቀጥሉት ጉዳይ አይደለም። ስለዚህ አሁን እዛች ሳይድ ኢንካም ላይ የምታጠፏት ታይም ከዋና ወደፊት ሚሊዮኖችን ሊያሰራችሁ ከሚችል ነገር ገንዘብ እየቀነሰባችሁ ሊሆን ይችላል። ዩኒቨርሲቲ ያለው ገንዘብ መስራት ሳስብ አንዱ የመጣልኝ ማስጠናት ቲዩተር ማድረግ ነበርና አየኋቸው ይሄን ነገር ረጅም ዓመት ልሰራው የምችለው ጉዳይ አይደለም። ስለዚህ ስኪል ነው ዴቨሎፕ ማድረግ የምፈልገው ብዬ ኖ ፌስቡክ አድ የሚባል ነገር አለ፣ እሱ ነው ቀጥቅጬ የምሰራው እና የዛኔ አንድ ፌስቡክ አድ ላይ ፎከስ አድርጌ መስራቴ ከዩኒቨርሲቲ ሙቭ አውት እንዳደረግ፣ ቢሮ እንድከራይ፣ ሰው እንድቀጥር፣ ዮናይል ኮሚኒኬሽንን በትልቁ ላውንች እንዳደረገው ያስቻለኝ አንድ ሙያ ላይ ፎከስ አድርጌ መቆየቴ ነው። ለዚህ እኔም ብቻ ሳይሆን ሌሎችን ለምሳሌ ሮፍናንን ውሰዱ። ሮፍናን ታውቁታላችሁ። በ19 ዓመቱ ነው ከሚውዚክ ኢንዱስትሪ ጋር የተገናኘው። የዛኔ አንዲት ሙዚቃ የምትባል ነገር ላይ ፎከስ ማድረጉ አሁን ላይ ሮፍናን የሚባል ትልቅ ሰው ቢልድ ማድረግ ችሏል። ምናልባት ጓደኞቻችሁ ሲሪየስ ሊያወስዱት ይችላሉ። እናንተ የምትሰሩትን ነገር ተደብቃችሁ ሜቢ ቤተሰብ አፕሩቭ ላይ ያደርግላችሁ ይችላል። ግን ተውት፣ ግድ የላችሁም። ለአንድ ዓመት ያህል አንገታችሁን ቀብራችሁ ከክላስ በኋላ እዛው ትምህርት ቤት ውስጥ ባላችሁ ታይም አንድ ሙያ ላይ ኦብሰስድ ከሆናችሁና እሱን ደጋግማችሁ ከሰራችሁት በኋላ ማንም የማይደርስበት ቦታ ላይ ነው የምትቀመጡት። ምክንያቱም early ከጀመራችሁ ከማንም የተሻለ አድቫንቴጅ አላችሁ ደጋግሞ ፌል ለማድረግ። አይውላችሁ ሳይድ ሃስል ዴቨሎፕ ማድረግ ገንዘብ ሜክ ማድረግ ብቻ አይደለም፣ የተሻለ ላይፍ ስታይል እንዲኖራችሁ፣ አይምሮአችሁ በደንብ እንዲሰራ፣ ሪል ወርልድን እንድታቁት፣ ትክክለኛ ገንዘብ የሚሰራበትን ወይ አንደርስታንድ እንድታደርጉት ያስችላችኋል። እኔ ፐርሰናሊ ስራ ባልጀምር ገንዘብ መስራት ባልጀምር ኖሮ አሁን የሆንኩትን ዮናስ አልሆንም ነበር። ምክንያቱም ከሪል ወርልድ ጋር የተገናኘሁት በስራ ምክንያት ነው። ስራ ነው የሰው ልጅ የሚያስከብረው። 18 19 ዓመት ብትሆኑም አሁን ጊዜው ተቀይሯል። በጣም ጂኒየስ ልጆች እየመጡ ነው። ሰው ምን እላችሁ ነው፣ ጥሩ ክፍያ ሊያስከፍላችሁ የሚችል አንድ ሙያ ዴቨሎፕ አድርጉ። ፕሮግራሚንግ ሊሆን ይችላል፣ ማርኬቲንግ ሊሆን ይችላል፣ ዲዛይን ሊሆን ይችላል፣ ሶሻል ሚዲያ ማርኬቲንግ ሊሆን ይችላል፣ ራይቲንግ ሊሆን ይችላል። እነዚህም ሙያዎች ዴቨሎፕ ለማድረግ ምናልባት 6 ወር መማር 6 ወር ማጥናት ሊወስድባችሁ ይችላል። አንዳንዴ ዓመትም ሊወስድ ይችላል። ግን ዋንስ ይሄ ሙያ እጃችሁ ገባ ማለት ላይፍ ታይም ይከፍላችኋል። የትኛውን ልምረጥ ብላችሁ ከጠይቃችሁኝ እኔ ሪከመንድ የማደርጋችሁ ወደፊት መኖር ከምትፈልጉት ህይወት ጋር የተቀራረበውን ነው። ለምሳሌ ቢዝነስ መጀመር ከሆነ አላማችሁ ፐርሰናል አሲስታንት ነው ለሆነ ነጋዴ። የራሳችሁን ፐርሰናል ብራንድ ቢልድ ማድረግ የምትፈልጉ ከሆነ የኮንቴንት ክሬተሮችን ሶሻል ሚዲያ ማኔጅ ማድረግ ጀምሩ። ትላልቅ ኤጀንሲ ከሆነ ቢልድ ማድረግ የምትፈልጉት ያንን ኤጀንሲ ቢልድ ማድረግ የሚያስችላችሁን ስኪል ወይም ደግሞ ሙያ ዴቨሎፕ በማድረግ አሳልፉት። ግን ይህን ቪዲዮ ተመልክታችሁ ከነዚህ ከሰባቱ አንዱንም አፕላይ ካላደረጋችሁት ምንም ነገር አላስተማርኳችሁ ማለት ነው። ጥሩ ገንዘብ ከሚያስከፍሏችሁ ሙያዎች መካከል አንዱ ሶሻል ሚዲያ ማርኬቲንግ ነው። ሶሻል ሚዲያ ማርኬቲንግ እንዴት ነው የሚሰራው፣ እንዴት ሙያውን ዴቨሎፕ ማድረግ ይችላሉ የሚለውን ማወቅና መማር የምትፈልጉ ከሆነ እዚህ ጋር ቪዲዮ አስቀምጥላችኋለሁ። አሁን ግቡና ቼክ አድርጉት። ብዙ ነገር ታገኙበታላችሁ ከዚህ። አይ ሆፕ የዛሬው ቪዲዮ ጠቃሚ ነበር። በሌላ ኮንቴንት እንገናኛለን። see you